We need Greenland for national security and international security. So the United States plans to support the accession of Greenland. It's only the first. ዶናልድ ትራምፕ ከፊል ራስ ገዟን ግዛት ለመቆጣጠር ቋምጠዋል ላይታች ያሉ ነው። ስለዚህ ግዛት ደጋግመው ይናገራሉ። ሰውየው ያሉትን ከማድረግ አይመለሱምና ነገሩ እንዴት ነው የሚሉ ድምጾች በርክተዋል። የትራምፕ አካሄድ ከንግግር አልፎ ወደዚህ ግዛት ምክትላቸውን ጄዲ ቫንስን ሳይቀር እስከ መላክ የደረሰ ነው። But Greenland gave America's vice president the cold shoulder. How we doing? It's cold as here. Nobody told me. ይህች ግዛት ግሪንላንድ ትባላለች። ግዝፈት ያላት ግን ደግሞ እርስ በርሳቸው የሚተዋወቁ ጥቂት ህዝቦች የያዘች የዓለማችን ግዙፍ ደሴት ናት። በአውሮፓ ግዛትነት የምትታይ ናት። አስተዳዳሪው አውሮፓዊቷ ዴንማርክ ናት። ግን ደግሞ በአንድ አቅጣጫ ከአሜሪካ በቅርብ ርቀት የምትገኝ ደሴት ናት። ትራምፕ አብዝተው አይናቸውን ጥለውባታል። አንድ ቀን አፈፍ ሊያድርጓት ይችላሉ። ዴንማርክ በሕግ አምላክ ልብ አድርጉልኝ እያለች ትገኛለች። አሁን በግሪንላንድ የተፈጠረው ውጥረት ዴንማርክን ብቻ ሳይሆን መላ አውሮፓን ጭምር የሚመለከት ነው። ዴንማርክ ለዚህ ደሴት ነዋሪዎች ተገቢውን ትኩረት መስጠት አለመቻሏ ለክፍተቷ አንዱ ምክንያት ተደርጎ ይነሳል። ግሪንላንድ በዓለማችን ግዙፍ ደሴት ናት። በአርክቲክና አትላንቲክ ውቅያኖስ ክፍል ተከባ የምትገኝ ግዙፍ የየብስ አካል ናት። ግሪንላንድ ደሴት በርካታ አስገራሚ እውነቶች የሚታዩባት ደሴት ናት። የመጀመሪያው አስገራሚ ጉዳይ ሀገር ወይንም ግዛት ተብላ ልትጠራ የሚያስቸግር መሆኑ ነው። በተወሰነ ደረጃ ነፃ ራሷን የቻለች ሌላ ሀገር ትመስላለች። በሌላ አቅጣጫ ደግሞ በዴንማርክ ሉዓላዊ ግዛት ስር የምትተዳደር ናት። ለዚህም ሲባል ግሪንላንድ ሀገር ወይንም ግዛት ብሎ መጥራት አስቸጋሪ ይሆናል። ግሪንላንድ በከፊል ሀገርነት ወይንም በከፊል ግዛትነት ስር የምትገኝ ከፊል ራስ ገዝ ወይንም ሰሚ አውቶኖመስ በሚል የምትጠራ ናት። ይህች ግዛት ለበርካታ መቶ ዓመታት ከዴንማርክ ጋር የተቆራኘች በመሆኗ ግዛቲቱ የዴንማርክ ናት በሚል ይታመናል። በሌላ አቅጣጫ ደግሞ ግሪንላንድ የራሷ መንግስት አስተዳደር ያላት ናት። ከዚህ ውጪም ከግሪንላንድ ጋር በተያያዘ አንድ ሌላ እውነት አለ። ይኸውም የህዝብ ቁጥሩ ነው። የህዝብ ቁጥሩ 100,000 እንኳን የማይሞላ ነው። ጠቅላላ የህዝብ ቁጥር 57,000 ነው። በግሪንላንድ የህዝብ ቁጥር እጅግ አነስተኛ በመሆኑ አብዛኛው ህዝብ እርስ በርሱ ይተዋወቃል። በግሪንላንድ አዲስ መጤ ሰው በፍጥነት ይለያል። ግሪንላንድ ወታደር አልባ ናት። የግዛቲቱ ደህንነት የሚጠበቀው በዚያ በሰፈሩ የአሜሪካ ወታደሮች ነው። ከዚያ ውጭ ዴንማርክም ለግሪንላንድ ጥበቃ ታደርጋለች። ግሪንላንድን ለየት የሚያደርጋት ሌላ እውነት አለ። ይኸውም የአካባቢው የአየር ሁናቴ ነው። ግሪንላንድ ሙሉ ለሙሉ በበረዶ የተሸፈነ አካባቢ ነው። የበረዶ ግግር ተራራ ይሰራል። የዓለም ግዙፍ ግግር በረዶ የሚገኘው በግሪንላንድ ነው። ይህም በመሆኑ በአካባቢው መንገድ መስራትና ሌሎች መሰረተ ልማቶችን መዘርጋት በእጅጉ አዳጋች ነው። ከዚህ ባለፈ ግሪንላንድ ከከበሩ ማዕድናት ጀምሮ እስከ ነዳጅ ሀብት ድረስ የበለጸገች ናት። ሆኖም የበረዶ ግግር የትኛውንም ማዕድን ለማውጣት የሚመች አይደለም። በአሁኑ ሰዓት የዓለም ሙቀት እየጨመረ መሄዱን ተከትሎ የግሪንላንድ በረዶ መቅለጥና ወደ ፈሳሽ ውሃነት መቀየር ጀምሯል። ይህንን የተመለከቱ ሰዎች አሁን አሜሪካ በግሪንላንድ ጉዳይ ላይታች የምትለው የማዕድን ሀብቷን ለመቀራመት ነው ሲሉ ጥርጣሬያቸውን ይገልጻሉ። ለመሆኑ አሜሪካ ግሪንላንድን የምትፈልገው ለምንድን ነው የሚል ጥያቄ መነሳቱ አይቀርም። ትራምፕ ስለ ግሪንላንድ መናገር የጀመሩት በበዓለ ሲመታቸው ወቅት ነው። ትራምፕ ግሪንላንድን በአሜሪካ ሉዓላዊ ግዛትነት ልጠቅልል አላሉም። ነገር ግን መጠበቅ አለብን ሲሉ ነበር የተናገሩት። ጥያቄው ግሪንላንድ መጠበቅ ማለት ምን ማለት ነው የሚል ነው። ግሪንላንድ በዚያው መስመር ለአሜሪካና ሩሲያ ብሎም ለአውሮፓ መገናኛ ነጥብ ናት። ቻይናም ብትሆን በግሪንላንድ ቅርብ ርቀት እያንዣበበች ነው። የቻይና ማንዣበብ በመርከብ የሚካሄድ ነው። ከዚሁ ጋር በተያያዘ ስጋት አለብኝ የምትለው አሜሪካ በስጋትነት የምታነሳው ሩሲያና ቻይና ነው። በሰሜናዊ የዓለማችን የዋልታ ክፍል ግሪንላንድም ሆነች ሩሲያ በአሜሪካ ቅርብ ርቀት ላይ የሚገኙ ናቸው። ትራምፕ በዚህ አቅጣጫ የአሜሪካ ከፊል ግዛት በሩሲያ ቅርብ ርቀት ላይ የሚገኝ በመሆኑ የሩሲያ ሚሳኤሎች ሊጠመዱ ይችላሉ የሚል ስጋት አለኝ ሲሉ ይናገራሉ። ጥያቄው ታዲያ ምን ይሆን የሚለው ነው። ትራምፕ የሚሉት ግሪንላንድ እንደ ግዛታችን በመጠበቅ የአሜሪካንን ብሎም ዓለማችንን ሰላም እንጠብቅ ነው። ግሪንላንድን ግዛቴ ናት የምትለው ዴንማርክ የአካባቢውን ደህንነት ለማስጠበቅ የነው ሊባል የሚችል ስራ አልሰራችም በሚል ትወቀሳለች። በትራምፕ በኩል አሜሪካ ወደ ግሪንላንድ ለመግባት መግቢያ በር ያገኘችው በዚህ ግዙፍ ደሴት የሰፈሩ ወታደሮች ስላሏት ነው። በዛ የሰፈሩት ወታደሮች የአሜሪካንንና የአውሮፓን ደህንነት ለማስጠበቅ ነው በሚል ነው። ሁለተኛው የዓለም ጦርነት ካበቃ በኋላ በፈረንጆቹ በ1951 አሜሪካና ዴንማርክ በተፈራረሙት የሁለትዮሽ ወታደራዊ ስምምነት መሰረት እንዲሰፍር የተደረገ ነው። ከየትኛው አቅጣጫ ወደ አውሮፓ ሚሳኤሎች ቢተኮሱ በሚል አህጉሩን ከጥቃት መከላከል የሚያስችለው ሚሳኤል ዋርኒንግ ሲስተም የተተከለበት ነው።
ቱሌ ኤርቤዝ የተባለው የአሜሪካ ግዙፍ የአየር ጦር ሰፈር በዚህ ይገኛል። ፕሬዚደንት ዶናልድ ትራምፕ የግሪንላንድ ደህንነት አለመጠበቅ የኛም ስጋት ነው ሲሉ ደጋግመው ተናግረዋል። አሁን በግሪንላንድ አቅጣጫ ከፍተኛ ስጋት ሆና ስሟ እየተነሳ ያለችው ሀገር ሩሲያ ናት። ትራምፕ ይህን አስመልክቶ በአንድ ወቅት ሲናገሩ ዋናው ነገር ዴንማርክ በአርክቲክ ውቅያኖስ ላይ ግዴታዋን መወጣት ያለባት መሆኑ ነው፣ ይህ ካልሆነ ደግሞ አሜሪካ ኃላፊነቱን እንድትወስድ መፍቀድ ይኖርባታል ብለዋል። ከሰሞኑ እነዚህኑ በግሪንላንድ ያሉትን የአሜሪካ ወታደሮች ለመጠየቅ በሚል የትራምፕ ምክትል ጄዲ ቫንስና ባለቤታቸው ወደዚያ አምርተው ነበርም። ጄዲ ቫንስ በዚያ ንግግራቸው ዴንማርክ የግሪንላንድን ደህንነት ለማስጠበቅ ምንም አልሰራችም ሲሉ ወቀሳ ሰንዝረዋል። ከዚህ አልፈው የግሪንላንድ ሕዝብ የራሱን ዕድል በራሱ እንዲወሰን እናደርጋለን፣ ከዚያም ከአሜሪካ ጋር ደግሞ የሚሆነው ይሆናል ነበር ያሉት። What we think is going to happen is that the Greenlanders are going to choose through self-determination to become independent of Denmark, and then we're going to have conversations with the people of Greenland from there. አሜሪካ በዶናልድ ትራምፕ የስልጣን ዘመን እንደዚህ አይነት አዲስ ጠባይ ስታሳይ ለመሆኑ የግሪንላንድ ነዋሪዎች ምን ይላሉ? የግሪንላንድ ባለቤት ነኝ የምትለው ዴንማርክስ ምን እያለች ነው የሚል ጥያቄ መነሳቱ አይቀርም። የግሪንላንድ ሰዎች በዚህ የፕሬዚደንት ዶናልድ ትራምፕ አካሄድ ተጠይቀው ነበርም። በአጭሩ ያሉት ትራምፕ አርፈው ይቀመጡ ነው። ግሪንላንዳውያን በአንድ አቅጣጫ ግሪንላንዳዊነታቸውን አጥብቀው ይወዳሉ። በእርግጥ በሌላ አቅጣጫ ደግሞ አንድ እውነት አለ። እርሱም 57,000 ከሚሆነው የግሪንላንድ ሕዝብ ውስጥ ግሪንላንድ ሀገር እንድትሆን የሚፈልጉ ያሉ መሆናቸው ነው። እነዚህ ሰዎች አሜሪካንን በመጠቀም ሕዝበ ውሳኔ እንዲካሄድ ይፈልጋሉ። ከዚያም ግሪንላንድ ሀገር እንደሆነች ከዴንማርክም እንዲሁም ከአሜሪካ ጋር መልካም ግንኙነት እንመሰርታለን ብለው ያስባሉ። በግሪንላንድ ድምጽ ከተሰጠ ነጻነት እንደምትቀዳጅና ይህንንም ዴንማርክ ተቀብላ ታጸድቋለች የሚለው የብዙዎች ሐሳብ ነው። ዴንማርክ ግሪንላንድ ግዛቴ ናት ብትልም ለዋናዎቹ ዴንማርካውያን ዜጎች የምትሰጣቸውን ማህበራዊ ጥቅሞች ለግሪንላንዳውያን አትሰጥም። ግሪንላንድ ለጤናና ለማህበራዊ ድጋፍ ከዴንማርክ የሚያገኙትን ድጎማ ለማቆየት ዋስትና እስካልተሰጣቸው ድረስ ግሪንላንዳውያን ለነጻነታቸው ድምጽ መስጠታቸው አይቀርም የሚሉ በርካቶች ናቸው። ትራምፕ አንጻሩ ከሩሲያና ቻይና ስጋት ልጠብቃቸው እንጂ ለሌላ አይደለም፣ ዴንማርክ እናንተን ለመጠበቅ ያላት ፍላጎት በእጅጉ አናሳ ነው ሲሉ ተናግረዋል። ግሪንላንዳውያን በበኩላቸው አሁን ባለው ሁናቴ የኛ ስጋት ቻይናና ሩሲያ ሳይሆኑ አሜሪካ ሆናለች በማለት እየተናገሩ ነው። ትራምፕ ግሪንላንድን የምንፈልጋት ለራሳችንም ደህንነት ለዓለምም ጸጥታ ነው ይላሉ። We need Greenland for national security and international security. አሁን ወሳኝ ሆኖ እየተነሳ ያለው ጥያቄ የትራምፕ ዳርዳርታ ደሴቲቱን ለመውረር ወይንም ለመቆጣጠር ነው የሚለው ነው። ትራምፕ ይህንን ላድርግ ካሉ እጅግ ቀላል ነው። የግሪንላንድ ሕዝብ 57,000 ብቻ ነው። በበርካታ ደረጃ አሜሪካ በግሪንላንድ ቅርብ ርቀት ላይ ትገኛለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሁን ያለው የዶናልድ ትራምፕ አካሄድ አግባብነት የሌለው ነው ሲሉ ተችተዋል። So the United States plans to support the accession of Greenland. It's only the first. ይህ ብቻ ሳይሆን በዚህ ግዙፍ ደሴት የአሜሪካ ወታደሮች ሰፍረዋል። እነዚህ ሁናቴዎች ሲታዩ አሜሪካ የችን ግዛት ለመቆጣጠር አንድም ጥይት ሳይተኩሱ ማወጅ ብቻ የሚጠበቅባቸው መሆኑ ነው። ዴንማርክ አሜሪካንን ተዳፍራ ልታደርገው የምትችለው ምንም አይነት ወታደራዊ እንቅስቃሴ ይኖራል ተብሎ አይታሰብም። ግን ደግሞ አንድ ወሳኝ ሌላ ችግር አለ። ይኸውም አሜሪካ ይህንን ካደረገች ከዚያን ጊዜ ጀምሮ የአውሮፓ ስጋት ተደርጋ የምትታይ መሆኗ ነው። የኔቶም ታሪክ ከዚህ ጋር የሚያበቃ ይሆናል። ኔቶ የአውሮፓና የሰሜን አሜሪካ ሀገራት የጋራ የጦር ቃል ኪዳን ድርጅት ነው። የምትዘውረው አሜሪካ ብትሆንም አውሮፓም ሰፊ ድርሻ አለው። አውሮፓ የደህንነቱ ዋስትና ብሎ የሚያስበው ኔቶን ነው። የኔቶ ጋሻነትና መድህን ሩሲያ ለአውሮፓ ታሰጋለች በሚል ነው። አሁን ደግሞ ነገሩ ተገልብጦ ከግሪንላንድ ጋር በተያዘ አሜሪካ የአውሮፓ ወዳጅና የኔቶ አጋር ሳትሆን ስጋት ሆናለች። ይህ ከሆነ አጠቃላይ የዓለም የኃይል አሰላለፍ የሚዛባ ይሆናል። እስከዛሬ ባለው የዓለም ታሪክ አውሮፓና አሜሪካ አጋር መሆናቸው የሚታወቅ ነው። አሜሪካን ብትሆን አውሮፓውያንን የምትጠራቸው አጋር ወይንም አሊያንስ በማለት ነው። ዴንማርክ አውሮፓ ናት። የዴንማርክ ጥቃት የመላው አውሮፓ ጥቃት ተደርጎ ይወሰዳል። አሁን አውሮፓውያንም ቢሆኑ እያሉ ያሉት ይህንን ነው። እናም የግሪንላንድ ጉዳይ ሲነሳ ፕሬዚደንት ዶናልድ ትራምፕ አሁን ባላቸው አካሄድ የሚቀጥሉ ከሆነ በአሜሪካና አውሮፓ መካከል በታሪክ ከፍተኛው ሊባል የሚችል ክፍተት መፈጠሩ አይቀርም። በእርግጥ ትራምፕ ከመጡ በኋላ አሜሪካ የምትከተለው ፖሊሲ የተለየ ሆኗል። አውሮፓ ራስን ቻል፣ በአሜሪካ ትከሻ ላይ አትንጠልጠል ተብሏል። ትራምፕ አሜሪካ ለአውሮፓዊቷ ዩክሬን ትሰጥ የነበረውን ወታደራዊ ድጋፍ ቀጥ አድርገዋል። አቅም አለን ካላችሁ በራሳችሁ ተወጡት፣ ሩሲያንም መክቱ እስከ ማለት ደርሰዋል። በህብረቱ አባል ሀገራት ላይ የ25 በመቶ ታሪፍ ጥለዋል። ይህ ብቻ ሳይሆን ትራምፕ አሜሪካ በሚገቡ የሌሎች ሀገራት ተሽከርካሪዎች ላይ የ25 በመቶ ታሪፍ ሲጭኑ ለዘመናት አጋር ተብሎ የቀጠለው አውሮፓንም አልማሩትም። በፕሬዚደንት ትራምፕ ዘመን አውሮፓ በምን ይለያል ተብሏል። እነዚህ ሁሉ ሁናቴዎች ሲታዩ የፕሬዚደንት ትራምፕ አስተዳደር ግሪንላንድን የተመለከተውን ጉዳይ ከዚህ የሚለይ ሆኖ አይታይም። ትራምፕ አንድ ቀን ማለዳ ተነስተው ከዛሬ ጀምሮ ግሪንላንድ የአሜሪካ ናት ብለው ሊያውጁ ይችላሉ የሚሉ ድምጾች በስፋት እየተሰሙ ነው።